በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀ የ2018 ዓመተ ምህረት የ8ኛ ክፍል አማርኛ ሚኒስትሪ ፈተና ክፍል 1 የመጀመሪያው ጥያቄ በጥያቄና በምላሽ መካከል የተደረገው ውይይት ነው። ጥያቄ እንዲህ ይላል። ዛሬ ደግሞ ምን ሆነዋል? ምላሽ ቁርጥማት ተነሳብኝ መሰል። ጥያቄ ከወዴት ነው? ከስራ። ምላሽ አንቺ ደግሞ ማሽማዘዝ ብቻ ነው የምታውቂው። እስኪ የሚቀመስ ወደ በይ። ከላይ በቀረበው የሁለት ሰዎች ንግግር የሐሳብ ልውውጡ ጤናማ ሆኖ እንዳይቀጥል ያደረገው የትኛው መስመር ነው? ሀ የመጀመሪያው፣ ለ ሁለተኛው፣ ሐመርሃ ሶስተኛው፣ መ አራተኛው። ትክክለኛው መልስ ሶስተኛው ነው። በሶስተኛው መስመር ላይ ጥያቄዋ ከወዴት ነው? ከስራ በማለት ንግግሩን የማሽሟጠጥ ወይም የማሳነስ ስሜት ያለው ጥያቄ በማቅረቧ ምላሹ በነገሩ ተበሳጭቶ ንግግሩ ጤናማ ባልሆነ መንገድ እንዲቋረጥ ምክንያት ሆኗል። ሁለተኛ፣ ከታች በቀረበው ምልልስ መሰረት የምላሽ ትክክለኛ መልስ የትኛው ይሆናል? ጥያቄ እንዲህ ይላል። ውይይት ላይ ተሳትፈህ ታውቃለህ? ምላሽ አዎ ተሳትፌ አውቃለሁ። ጥያቄ ውይይት ሲጀመር ተወያዮች ጉዳዩን ቀድመው እንዲያስቡት አወያይ ከሚከተሉት በቅድሚያ የቱን ያከናውናል? ሀ የውይይቱን ተሳታፊዎች መለየት፣ ለ የውይይቱን አጀንዳ ማስተዋወቅ፣ ሐመርሃ የውይይቱን ውሳኔ ግልጽ ማድረግ፣ መ ውይይቱን በስርዓት መምራት። መልሱ የውይይቱን አጀንዳ ማስተዋወቅ ነው። ተወያዮች ስለ ጉዳዩ ቀድመው እንዲያስቡና እንዲዘጋጁ ለማድረግ አወያዩ በቅድሚያ ማድረግ ያለበት የውይይቱን አጀንዳ ወይም ርዕሰ ጉዳይ ማስተዋወቅ ነው። ሶስተኛ፣ ግለሰቦች ወይም ቡድኖች ጎራ ለይተው የሚያካሂዱት ዕውቀታዊ ሙግት ወይም የሐሳብ ፍጭት ምን ይባላል? ሀ ውይይት፣ ለ ጭውውት፣ ሐመርሃ ክርክር፣ መ ንባብ። ግለሰቦች ወይም ቡድኖች ጎራ ለይተው የሚያካሂዱት ዕውቀታዊ ሙግት ወይም የሐሳብ ፍጭት ክርክር ይባላል። ወገን ወይም ጎራ ለይቶ በሐሳብና በመረጃ በመደጋገፍ የሚደረግ የሐሳብ ፍጭትና ሙግት ክርክር በመባል ይታወቃል። እንቀጥል። አራተኛ፣ አሁንም በተናጋሪና በተለያዩ ተናጋሪዎች መካከል የሚደረግ ውይይት ነው። ተናጋሪ 1፣ ተናጋሪ 2፣ ተናጋሪ 3 እና ተናጋሪ 4ቶች አሉ። የመጀመሪያው ተናጋሪ እንዲህ ይላል። ሰላም ሲኖር ሀገር ትለማለች። ተናጋሪ 2፣ እርስ በርስ በመከባበር ሰላምን ማስጠበቅ ይቻላል። ተናጋሪ 3፣ ሰላም የህዝቦች በአንድነት በፍቅር በመከባበርና በመተሳሰብ የመኖር ምስጢር ነው ሲል፣ አራተኛው ተናጋሪ ደግሞ ሰላም ሲኖር ስራ ይፈጠራል ይላል። ከላይ በቀረበው ውይይት የሰላምን ጠቀሜታ ዝርዝር አድርጎ ያሳየው ተናጋሪ የትኛው ነው? ሀ የሶስተኛው፣ ለ የመጀመሪያው፣ ሐመርሃ የሁለተኛው፣ መ አራተኛው። ትክክለኛው መልስ ሶስተኛው ነው። ሶስተኛው ተናጋሪ ሰላም የህዝቦች በአንድነት በፍቅር በመከባበርና በመተሳሰብ የመኖር ምስጢር ነው በማለት የሰላምን በርካታ ጥቅሞች ዘርዝሮ አቅርቧል። ቀጥሎ አሁንም በጠያቂና በመምላሽ መካከል ያለው ውይይት ነው። ጠያቂ እንዲህ ይላል። የህይወት ታሪክ አንብበህ ታውቃለህ? ምላሽ ብዙ አንብቤያለሁ። ጠያቂ ከታች የተዘረዘሩት ሐሳቦች በየትኛው ቅደም ተከተል ይጻፋሉ? ሀ የትምህርት ቤት ህይወት፣ ለ በህይወት ዘመን የተከናወነ ተግባር፣ ሐመርሃ የትውልድ ዘመንና ቦታ፣ መ የተገኙ ሽልማቶች፣ ሰ የአስተዳደግና የቤተሰብ ሁኔታ። ምላሹ ትክክል የሚሆነው የትኛውን አማራጭ ቢመርጥ ነው? ሀ ሰ ለ ሐመርሃ መ፣ ለ ሐመርሃ ሀ ለ ሰ መ፣
ሐመሮሃ ሐመሮሃ ሀ ሰ ለ መ ወይስ መ ሐመሮሃ ሰ ሀ ለ መ? ትክክለኛው መልስ ሐመሮሃ ሰ ሀ ለ መ የሚለው ነው። ምክንያቱም የህይወት ታሪክ ትክክለኛው ቅደም ተከተል በዚህ በተሰጠው መረጃ መሰረት የመጀመሪያው የትውልድ ዘመንና ቦታ፣ ቀጥሎ የአስተዳደግና የቤተሰብ ሁኔታ፣ ቀጥሎ የትምህርት ቤት ህይወት፣ ከዛ በመቀጠል በህይወት ዘመን የተከናወነ ተግባር እንዲሁም በመጨረሻ የተገኙ ሽልማቶች ይቀርቡበታል ማለት ነው ቅደም ተከተሉ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 6 አንድ ተናጋሪ ወንድሜ የቤት ስራውን ቢሰራም መጽሐፉን ወደ ትምህርት ቤት ባለማምጣቱ ተገረፈ ቢል በዚህ ንግግር ውስጥ ውጤትን የሚያሳየው አማራጭ የቱ ነው? ሀ መጽሐፍ አለማምጣት፣ ለ ወደ ትምህርት ቤት አለመምጣት፣ ሐመሮሃ መገረፍ፣ መ የቤት ስራ በመስራቱ። መልሱ መገረፍ የሚለው ነው። መጽሐፍ አለማምጣቱ ምክንያት ሲሆን በዚያ ምክንያት የተከሰተው መጨረሻ ወይም ውጤቱ መገረፍ ነው። የሰባተኛውም ጥያቄ አሁንም በተለያዩ ተናጋሪዎች መካከል ነው። 4 ተናጋሪዎች አሉ። የመጀመሪያው ተናጋሪ እንዲህ ይላል፣ ከባድ ዝናብ በመዝነቡ አፈሩ በጣም ተሸረሸረ። ሁለተኛው ተናጋሪ ከተማችን ከዕለት ተዕለት ማራኪነቷ እየጨመረ ነው። ሶስተኛው ተናጋሪ ደግሞ እንዲህ ይላል፣ አዛውንቶች በማህበረሰቡ ዘንድ ጥሩ ተቀባይነት አላቸው። አራተኛው ተናጋሪ ደግሞ መምህራን ትውልድን የሚቀርጹ የእውቀት አባቶች ናቸው ይላል። ከላይ 4 ንግግር አድራጊዎች በተለያዩ ርዕሰ ጉዳዮች ንግግር አቀረቡ። ከእነዚህ መካከል ሀሳቡን በምክንያትና ውጤት ያቀረበው ተናጋሪ የትኛው ነው? ሀ የመጀመሪያው ተናጋሪ፣ ለ ሁለተኛው ተናጋሪ፣ ሐመሮሃ ሶስተኛው ተናጋሪ፣ መ አራተኛው ተናጋሪ። ከላይ 4 ንግግር አድራጊዎች በተለያዩ ርዕሰ ጉዳዮች ንግግር አቅርበው ከነዚህ መካከል ሀሳቡን በምክንያትና በውጤት ያቀረበው የመጀመሪያው ተናጋሪ ነው። ምክንያቱም የመጀመሪያው ተናጋሪ ከባድ ዝናብ በመዝነቡ ወይም በመጣሉ ምክንያት አፈሩ ሙሉ በሙሉ ተሸረሸረ፣ ይሄ ደግሞ ውጤት መሆኑን አቅርቧል ማለት ነው። ስለዚህ መሸርሸሩ አፈሩ መሸርሸሩ ውጤት ነው፣ ከባድ ዝናብ መጣሉ ምክንያት ነው ማለት ነው። መልካም ወደ ጥያቄ ቁጥር 8 ስንሄድ ደግሞ እንዲህ ይላል፣ በውይይት ዝግጅት መመሪያ መሰረት በቅድሚያ መከናወን ያለበት የቱ ነው? ሀ በጉዳዩ ዙሪያ ዋና ዋና ሀሳቦችን መለየት፣ ለ የመወያያ ርዕስ ጉዳይ፣ ሐመሮሃ ጉዳዩን በጥሩ ሁኔታ መረዳትና መምረጥ፣ መ በጉዳዩ ላይ በቂ መረጃ መሰብሰብ። የመወያያ ርዕስ መምረጥ ካላችሁ ትክክል ነው። ለማንኛውም ውይይት ዝግጅት ከመደረጉ በፊት በመጀመሪያ ደረጃ የመወያያ ርዕስ ወይም አጀንዳ መወሰን አለበት። ዘጠነኛ ሰውየው ሁልጊዜ የባጤ ቆጡን መዘላበድ ይወዳል። ለተሰመረበት ቃል ተመሳሳይ የሆነው ፍች የቱ ነው? የተሰመረበት ቃል መዘላበድ የሚለው ነው። ሀ መናገር፣ ለ መቀባጠር፣ ሐመሮሃ መሳደብ፣ መ መንዘላዘል። መልሱ መቀባጠር ነው። መዘላበድ ማለት በአውዱ መሰረት ለአንድ ሰው የሆነውን ያልሆነውን ማውራት ወይ መቀባጠር ማለት ነው። ወደ ክፍል 1 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው።
በዚህ ቻናል ላይ የተለያዩ የ8ኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 10 ልጁ ሱስ የተቆራኘው መሆኑን አገር አውርቶ የጨረሰው ነው አለ በተሰበረ ድምፅ በሚለው አረፍተ ነገር ውስጥ ለተሰመረበት ቃል ተመሳሳይ ፍቺ የያዘው የትኛው ነው? የተሰመረበት ቃል በተሰበረ ድምፅ የሚለው ነው። ሀ በለሆሳስ፣ ለ በተለሰለሰ፣ ሐመርሃ ባዘነ፣ መ በተበሳጨ። መልሱ ባዘነ የሚለው ነው። በተሰበረ ድምፅ ማለት በደከመ ወይም ባዘነ ድምፅ መናገርን ያመለክታል። 11ኛ ከየትኛውም ዓለም ወደ ሀገራችን የሚመጡ ጎብኚዎች በተፈጥሯዊ ሀብቶቻችን ይደመማሉ። የተሰመረበትን ቃል አውዳዊ ፍች የቱ ነው? የተሰመረበት ቃል ይደመማሉ የሚለው ነው። ሀ ይደነቃሉ፣ ለ ይወስናሉ፣ ሐመርሃ ይደመድማሉ፣ መ ይደራደራሉ። ይደመማሉ ማለት ይደነቃሉ ማለት ነው። በዚህ አረፍተ ነገር ውስጥ ይደመማሉ ማለት ተፈጥሯዊ ሀብቱን አይተው ይደነቃሉ ወይም ይገረማሉ ማለት ነው። 12ኛ ባለትዳሮቹ ባሉባልታ ወሬ ቤታቸውን አፈረሱ በሚለው አረፍተ ነገር ውስጥ የተሰመረበት ቃል አውዳዊ ፍች የቱ ነው? የተሰመረበት ቃል ቤታቸውን የሚለው ነው። ሀ መኖሪያቸውን፣ ለ አገራቸውን፣ ሐመርሃ ሀብታቸውን፣ መ ትዳራቸውን። መኖሪያቸውን፣ አገራቸውን ወይም ሀብታቸውን አላችሁ? አይደሉም እነሱ። ትክክለኛው መልስ ትዳራቸውን የሚለው ነው። ባለትዳሮች በወሬ አፈረሱ ሲባል ትዳራቸውን ወይም ቤተሰባቸውን አፈረሱ ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 13 ስንሄድ የክፍላችን ተጠሪ የሆነችው ልጅ ሲበዛ ቆቅ ናት። የተሰመረበት ቃል ፍካሪያዊ ፍች የቱ ነው? የተሰመረበት ቃል ቆቅ የሚለው ነው። ሀ ፈጣን፣ ለ የዋህ፣ ሐመርሃ ድብቅ፣ መ ብልጥ። መልሱ ፈጣን የሚለው ሲሆን ቆቅ የሚለው ቃል በፍካሪያዊ ወይም በዘይቤያዊ አጠቃቀሙ ንቁና ፈጣን የሆነን ሰው ለመግለጽ ይውላል። 14ኛ ከሚከተሉት አረፍተ ነገሮች መካከል መሬት የሚለው ቃል በፍካሪያዊ ፍቺው የገባው በየትኛው ነው? ሀ ሰው ሲሞት መሬት ውስጥ ይቀበራል፣ ለ መሬት የማያበቅለው ነገር የለም፣ ሐመርሃ ልጁ ቢረግጡትም መሬት ነው፣ መ ውሃ መገኛው መሬት ነው። ትክክለኛው መልስ ልጁ ቢረግጡትም መሬት ነው የሚለው ነው። በሐመርሃ ላይ መሬት የሚለው ቃል ትዕግስተኛና ቻይ መሆኑን ለማሳየት በዘይቤያዊ መንገድ ገብቷል። 15ኛ በከተማችን መንገዶች ዳር የተተከሉ መብራቶች ማታ ፀሐይ ይመስላሉ የሚለው አረፍተ ነገር የተጻፈበት የዘይቤ አይነት የቱ ነው? ሀ ምጸት፣ ለ ተነጻጻሪ፣ ሐመርሃ ግነት፣ መ ተለዋጭ። መልሱ ግነት ነው። አረፍተ ነገሩ የተተከሉትን የመንገድ መብራቶች ብርሃን ወይም ደማቅነት ለማጉላት ማታ ፀሐይ ይመስላሉ በማለት ነገሩን ከመጠን በላይ አጋኖና አጋኖ ስለሚገልጽ ግነት ይባላል። 16ኛ ልጅቷ ስትናገር አንደበቷ ማር ነው የሚለው አረፍተ ነገር የተጻፈበት የዘይቤ አይነት የቱ ነው? ሀ ምጸት፣ ለ አየዋ፣ ሐመርሃ ተለዋጭ፣ መ ግነት።
መልሱ ተለዋጭ ነው። ይመስላል ሳይል አንደበቷን ቀጥታ ማር ነው ብሎ ስለተካው ተለዋጭ ዘይቤ ይባላል። 17ኛ ከሚከተሉት አረፍተ ነገሮች ውስጥ ተዘውታሪ ያልሆነ ቃልን የያዘው አረፍተ ነገር የቱ ነው? ሀ ዳኛው ተከሳሹን ለሚቀጥለው ቀጠሮ ጠበቃውን ይዞ እንዲቀርብ ትዕዛዝ ሰጡ። ለ ዳኛው ተከሳሹን ለሚቀጥለው ቀጠሮ ክሱን ይዞ እንዲቀርብ ትዕዛዝ ሰጡ። ሐመርሃ ዳኛው ተከሳሹን ለሚቀጥለው ቀጠሮ ነገረ ፈጁን ይዞ እንዲቀርብ ትዕዛዝ ሰጡ። መ ዳኛው ተከሳሹን ለሚቀጥለው ቀጠሮ እማኙን ይዞ እንዲቀርብ ትዕዛዝ ሰጡ። ተዘውታሪ ያልሆነ ቃልን የያዘው አረፍተ ነገር ዳኛው ተከሳሹን ለሚቀጥለው ቀጠሮ ነገረ ፈጁን ይዞ እንዲቀርብ ትዕዛዝ ሰጡ የሚለው ነው። ጠበቃ፣ ክስ እና እማኝ ወይም ምስክር ሁሉም ህጋዊ ፍርድ ቤት ነክ ቃል ሲሆኑ ነገረ ፈጅ ግን ከዚህ ህጋዊ አውድ ጋር ተዘውታሪ ቃል አይደለም። ወደ ጥያቄ ቁጥር 18 ስንሄድ ከሚከተሉት አረፍተ ነገሮች መካከል ተዘውታሪ ያልሆነ ቃል የቱ ነው? ሀ ተጋባዦቹ ሙሉ ሱፍና ከረባት ለብሰዋል። ለ ተጋባዦቹ የክት ልብሳቸውን ለብሰዋል። ሐመርሃ ተጋባዦቹ ሰርገኛ ሳይገባ ተሰብስበዋል። መ ተጋባዦቹ የግብዣ ካርዳቸውን ይዘዋል። ተዘውታሪ ያልሆነ ቃል የያዘው አረፍተ ነገር ተጋባዦቹ የክት ልብሳቸውን ለብሰዋል የሚለው ነው። የክት ልብስ የሚለው አገላለጽ ሰዋሰዋዊና አውዳዊ ተዛማጅነት ቢኖረውም ተዘውታሪ ቃል ግን አይደለም። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 19 ከሚከተሉት መካከል ድርብ ቃል የሆነው የቱ ነው? ሀ አገረ ሰላም፣ ለ ረዥም መንገድ፣ ሐመርሃ እኩይ ባህሪ፣ መ ሰፊ ቤት። ትክክለኛው መልስ አገረ ሰላም የሚለው ሲሆን አገረ ሰላም ሁለት ቃላት ተጣምረው አንድ ወጥ ፍች የፈጠሩበት ድርብ ቃል ነው። የክፍል 1 የመጨረሻው ጥያቄ ጥያቄ ቁጥር 20 ስለ ቃላት ምንነት ትክክል የሆነው የቱ ነው? ሀ ቃላት በድምጾች ስርዓታዊ ቅንጅት ይመሰረታሉ። ለ ቃላት አንድ የማይቀየር ቋሚ ፍቺ ያላቸው። ሐመርሃ ቃላት የቋንቋ ከፍተኛ መዋቅር ናቸው። መ ቃላት በንግግር እንጂ በጽሁፍ ሚናቸው ዝቅተኛ ነው። የክፍል 1 የመጨረሻ ጥያቄ ትክክለኛው መልስ ቃላት በድምጾች ስርዓታዊ ቅንጅት ይመሰረታሉ የሚለው ነው። ምክንያቱም በቋንቋ ጥናት መሰረት ቃላት የሚገነቡት ድምጾች በስርዓትና በህግ ሲቀናጁና ሲያያዙ ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ 20 ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ8ኛ ክፍል ሚኒስትሪና ሞዴል ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሰብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ሃው ቲዩብ ላይ ጆይን በማድረግ ማግኘት ትችላላችሁ። በክፍል 2 እስከምንገናኝ ድረስ መልካም ጊዜ። ቻው።